مش ላወሳቸው የፈለኩት ስለ ጀሃነም ሲባል ሰው ተላምዶታል እኮ ነብዩ አለይሂ ሰላቱ ሰላም ወደ ጀሃነም የሚወስዱ መንገዶች በጣም ብዙ ናቸው አሉ አላህ መልእክተኛ ለነብዩ አለይሂ ሰላቱ ሰላም አላህ ጀነቱንም ጀሃነምንም አሳያቸው አላሳያቸው ሴቶችን በብዛት አየዋቸው በምንድን ነው አንደኛው ርግማን ያበዛሉ አሉ አላህ መልእክተኛ እንደገና ደግሞ ባሎቻቸው ያደረጉላቸው ኒዕማ ሽንጥጥ አድርጎ ይገራል ዳንተ ውለታ ዋለልኝ ሰው የለም አባት እናቶቼ እንኳን እንደዚህ ያልተንከባከቡ ምናምን ስክል ትቆይና የሆነ ቀን አሁን ቢላሂ ካንተ ጋር ራሱ መኖሬ ትንሽ እንትን ብሎኛል ነብዩ አለይሂ ሰላቱ ወሰላም ተጠንቀቁ ሴቶች በብዛት በጀሃነም አይዋችሁ ሰደቃን አብዙዋል ነብዩ አለይሂ ሰላቱ ወሰላም ጀሃነም ከሚያስገቡ ነገሮች ሁለት ነገሮችን ጥንቃቄ ያደረገ ሰው እኔ ጀነትን ቃል ገባለታለሁ አሉ ነብዩ አለይሂ ሰላቱ ወሰላም አንደኛው እቺ ምናሱ በጣም ትልቅ ሙሲባ ይዛ ትመጣለች አሉ ነብዩ አለይሂ ሰላቱ ወሰላም በጣም ትልቅ አደጋ ይዛ ትመጣለች እቺን ቃል ገባልኝ አሉ ነብዩ አለይሂ ሰላቱ ወሰላም ሸርን እንዳይናገር ሰውን እንዳያማ ድምድናን እንዳይቆርጥባት በደልግፍ እንዳይሰራባት የዝሙት ንግግር እንዳይናገር ወደ ዝሙት እንዳይጣራ እንዳይዘፍንባት እንዳይንቀለቀል አለብ እንዲህ ቃል ከገባልኝ አሉ ነብዩ አለይሂ ሰላቱ ወሰላም ሌላኛው ደግሞ በሁለት እግሩ ማከለ ያለ ሴትም ትሁን ወንድ በሁለት እግር ማከለ ያለችው አንቺ ብልቷን ተጠንቅቆ ይጠበቀልኛል ነብዩ አለይሂ ሰላቱ እኔ ምን ገባለት አላህ ነብዩ አለይሂ ሰላቱ ሰላም ጀነትን ቃል ገባለታል እነዚህን የተዳፈረ ሰው ግን ጀሃነም ይገባል አደገኞች ናቸው አስጠሊ ነገሮች ናቸው የሰው ልጆች በሚናገሩት ነገር ይጠይቃሉ እንደ ሲላቸው ነብዩ አለይሂ ሰላቱ ሰላም ያ ሙአዝ ሰክለትከ ኡሙካለት የቅኔ ንግግር ነው እናት ተጣ እንዴ የሰው ልጆች ባፍንጫቸው ተደፍቶ ጀሃነም ይወርዱ በመላታቸው ማመጣቸው አይደል እንዴ ያሉ ነብዩ ባፍንጫው ተደፍቶ ጀሃነም ይወርዳል ባፍንጫው ተደፍቶ እኮ ጀሃነም የሚያስወርደው ምን ባመጣቸው ነው ምናት ባመጣቸው ደባና በላ ነው አሉ ነብዩ አለይሂ ሰላቱ ሰላም ይሄው እቺ ብልትም እኮ አደጋ አላት ትዳርም እኮ ሲደርስ በአሁኑ ሰዓት ጭራሽ ዝሙት ያለ መስራት እንደ ፋራነት እየቆጠሩት ነው ሰለጠን የሚሉ ሰዎች እንደ ፋራነት በቃ አሁን ትምህርት ቤት ሄዱ እህቶቻችን ወንድሞቻችን እሷም እንደዚህ አቅፋ ወደ ቤት መጣ አባይ ታውቀው አንዴ ጓደኛዬ ነው ምናምን እንደዚህ ካላለች ወይስ ገና ሰዎች ያልገባት ምናምን ይላል የለሽም ጓደኛ አልገባሽም አንተ ከዛኛው ትምህርት ቤት አንድ ማቃታለች ከዚህኛው ትምህርት ቤትም አንድ ማቃታለች ነብዩ አለይሂ ሰላቱ ወሰላም ጀሃነም ከሚያስወርዱ ነገሮች አንደኛው ምንድነው አሉ ምንድነው ብልት የምታመጣ አላህ Subhanahu Wa Ta'ala ቁርአኑ ላይ ምንድነው መንገድ ነው ተጠንቀቅ ወጣትነት ጉርምስና ሸባብነት ስሜቱ እንዳይሰውድ መጾም ካለብህ ጾም ማግባት ካለብህ አግባ ዝሙት የሚሰራሩ ሰዎች የቂያማ ቀን ሰው መሃል ላይ እጃቸውን ይተጣጣሉ ሲሰራባት የነበረችዋን ሴት እጇን የሷን ልጅ ይጠጣሉ ነብዩ ሰለላሁ ዐለይሂ ወሰለም ትጠጣለች እሷ የቂያማ ቀን ይዋረዳሉ አሉ ነብዩ ሰለላሁ ዐለይሂ ወሰለም ዝሙት እንደ ህጋዊ አርጎ ሊያወሩ የሚሞክሩ ሙስሊሞች አሉ ሌሎች እኮ ቢያወሩ አይገርሙንም ነበር የሙስሊም ሴቶቻችንና የሙስሊም ወንዶች ሸባቦች ዝሙትን ህጋዊ አድርጎ ጀሃነም የሚያስገባን ነገር እንደ ህጋዊ ያወሩ አሁን ጭራሽ ደግሞ ብሎ ምን ይላሉ በአሁኑ ሰዓት ከወንድ ያልተነካካችን ሴት ማግኘት ምንድነው በጣም ከባድ ነው የሚባልበት ደረጃ ደረሰን እና ሊላሂ ወኢና ኢለይሂ ራጂዑን አይሻ ምን አለች የነብዩን ሴት የነብዩ አለይሂ ሰላቱ ሰላም እጅ ነክታ ታቀማለች ተመልከቱ አንድ ወንድ ባንድ ሴት አንድ ክፍል ላይ አይግባ አትጨባበጡ አትነካካሉ ያላህ መልእክተኛ መነካካት ሙሲባን ያመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም ሙሲባን ያመጣል ቀልባችን እኮ ደካማ ነች ልባቸው የጸዳች ያማረች የሆነችው ነብዩ አለይሂ ሰላቱ ወሰላም ምን አሉ ላውሳቱ ሁንሳ እኔ ሴቶችን አልጨብጥም አሉ ነብዩ ሰለላሁ ዐለይሂ ወሰለም ሴቶችን ከመጥላት ነው እንዴ ማክበርም ጭምር እኮ ነው በየቦታው ግዲለት ምናምን ብላ የምትጨባበጠው አለ ምን ታረግልኛለች የተከበረችው የተሸፈነችው እኮ አዳብ ያላት እኮ ነች የምታስከብረው የምትከበርባት አንተ የምትከበረው እኮ ስራት ሲኖር ነብዩ አለይሂ ሰላቱ ወሰላም አንድ ወንድ ወይም ደግሞ አንድ ሴት ያጅነብይን እጅ ከሚጨብጡ በጋለ ወስፈ እንዲህ ቢቸከቸኩ ይሻላቸዋል አሉ ያላህ መልእክተኛ ስለዚህ ብዙ ወደ ጀሃነም ሊያስገቡ የሚችሉ ነገሮች ነብዩ አለይሂ ሰላቱ ሰላም ተናግረዋል ከባይር የሆኑ ወንጀሎች ነብዩ አለይሂ ሰላቱ ሰላም ጀሃነም ሊያስገቡ የሚችሉ ነገሮችን ተጠንቀቁ አሉ ነብዩ አለይሂ ሰላቱ ሰላም እንዲህ ላ ኢላሀ ኢላላህ ቢሰግድ ምናምን ጀሃነም ይገባል አዎ በማሲያው ይገባል ይቀጣል አላህ ይቅር እስካላለው ድረስ ምን ይሆናል ይቀጣል አሉ ይፈላሰፉ ኢማን ካለ ሌላ ነገር ምንም አይጎዳም በቃ ላ ኢላሀ ኢላላህ ካለ ዝም ብሎ ይሸርክስ ምናምን ይላል ምንም ችግር የለውም ያተራም ሲበለው ይቀጥቅም ይሏል ነፃነት ሁርያ የሚሉን ነብዩ አለይሂ ሰላቱ ወሰላም ግን ለማን ነበር ሲያስተምሩ የነበሩት ለሰሃቦቻቸው እኮ ነው ተጠንቀቁ እቺ ነገር አደራችሁ ሲል የነበሩት ለማን ለሰሃቦቻቸው እንዴ ጀሃነም ሲባል መላመድ የለብንም ጀሃነምን መጠንቀቅ መቻል አለብን ወደ አላህ መቃረብ እሽከረም ማድረግ ሱናን መስገድ ፈርዳችን ማስተካከል መስገድ ወደ መስጊድ በመመላለስ ዝምድናን በመቀጠል ተውሂድን በመያዝ ተውሂድን ለሰዎች በማስተማር ሽርክን በመማር በማስተማር በመጠንቀቅ በማስጠንቀቅ ታላላቆቻችን በማክበር ለታናናሾቻችን በማዘን ከሙንከር በመከልከል በኸይር ከማዘዝ ከጀሃነም መጠንቀቅ መቻል
አትድከም፣ አትሰላች። ነገ ከነገ ወዲያ ያልክ ሸይጣን እንዳይሸውት ሞት መቼ እንደሚሆን በስራ ከፈለክ በዘመናዊ ቴክኖሎጂ በገባቸው የመሐንዲሶች ምናምን ኢንጂነር ምናምን አምጥተህ አዘብተው ከፈለክ እናወጣለን እያለ ቁርአን ላይ ትወጣለህ። አብሽር ያገኛል እኮ እያለ ነው አላህ። ሞት ሲመጣ ደግሞ ቀጠሮ የለም። ኢማ ኢለል ጀነ ወይማ ኢለል ናር ነው። ሁለት አማራጭ ሶስት የለም። ወይ ጀነት ነው ወይ ጀሃነም። ስለዚህ ጀሃነም አላህን ላመጡ ሰዎች ምንድነው ይላል አላህ መግቢያ ይችላል። ኢነል ሙጅሪሚነ ፊ ዐዛብ ጀሃነም ኻሊዱን ሙጅሪሞቹማ ጀሃነም ውስጥ ይገባታል አላህ። ኻሊዲና ዘውታሪዎች ናቸው። መውጫ የሚባል የለም፣ አትፈጅር የለም። ካፊሮች ነብዩ አለይሂ ሰላቱ ወሰላም የተናገሩት ሐዲስ ሙስሊሙ ነው ወንጀል ለተዳፈረ ሰው ከጀሃነም ይወጣል በወንጀሉ ልክ ተቀጥቶ። ሽርክ ያለበት አይደለም። ተመልከቱ፣ ይሄ ሽርክ ያለበት ሰው 150 250 ቢሰግድ የለም። ሽርክ ያለበት ሰው እነላህ ላይ ይግሩ አይሽረከ ወይዝሩ ማዱን ذلك ሊበየሻ አላህ ሽርክ የሚባል ነገር አይምርም። በቃ አይደራደርም። አላህ ምድርን ፈጥሮለት ሰማይ ፈጥሮለት ፀሐይ ጨረቃውን ዝናቡን ንፋሱን ኦክሲጅን እኮ ዛሬ ሆስፒታል ብትሄድ አዝጊ ደረጃ ላይ ደርሷል። ብር አምጡ ይላቸዋል። በአላህ እኔ አሁን ልጆም ያለ ትንሽ ነው ብር መስጊድም ቢሆኑ ተደራድሮ ያምጡ ልጆች ለሁለት ቀን ለሶስት ቀን ኦክሲጅን ይፈልጋሉ ይላቸዋል። ከዛ መስጊድ ይመጣና ጥቁር አንበሳ አስገብቼው ልጄን ለሁለት ቀን ኦክሲጅን ስንት ሺህ ብር ጠየቁኝ? 20 ሺህ ብር ጠየቁኝ። አላህ ኦክሲጅን በነፃ ሰጥቶ አየርን ሰጥቶ እንደው ቀንና ለሊቱ በመገለባበጡ አይገባቸውም። ዱዳዎች ናቸው እንዲህ ይላል አላህ። ከድንጋይ እኮ አላህን ፈርቶ ሚንከባለል አለ። የሰው ልጅ ምን አደረቀው እንደዚህ ይላል አላህ Subhanahu Wa Ta'ala። ፈጥሮ ሲያበቃ እንዳንተው ሚሸና እንዳንተው ከእናቱ ወድ ውስጥ የወጣ እንዳንተው የሚያስነጥሰው እንዳንተው ሲርበው የሚበላ እንዳንተው የሚያይ ጠይቃለ እንዴ? ሽርክ ያለባቸው ሰዎች ጀነትን እንደው ከሰማይ የሚፈጠፈጥ ሰው ነው አሞራ በሩቅ በሆነ ንፋስ ወስዳ እንደምጥለው ሰው ነው ይላል አላህ። በአላህ የሚያገራ ሰው إن الله لا يغفر أن يشرك به ويغفر ما دون ذلك لمن يشاء ካላውት አልከሲየም በለው ቃጥባሪየም በለው አንየ ዳንየም በለው ሰርጋንየም በለው ጎንደሩንም ተራራ ደስ ያምጥቶ ዱባ አረጉትን በል እነ ሸይኸይንም በል እነ ሙስጠፋን በል ስም ከፈየፈለከው ዝቶ ካላህ ውጭ የምንጠለጥሉበት ከሆነ ጀሃነም ይገባል። ማይቀር ሽርክ አላህ አይደራደርም። ማን ነው የጣሪዎችን ጥሪ የሚሰማ ምላሽ የሚሰጠው ማን ነው? ካላህ ውጭ ሌላ በእውነት የሚመለክ ጌታ አለ እንዴ? ትንሽ ማይገነዘቡ ዱዳዎች ናቸው እንዴ? ካላህ ዛሬ እነዛ ሙሪዶቹ እንደው አንድ ድንጋይ ይዘው ይሄዳሉ። ድንጋዩን በቃ ልጅም ሲወዱ ከልጁ ጋር አብረው ይመጡና ድንጋዩ ለሌላ ሰው እናቀብላለን፣ ሌላ ሰው ይወልድባታል አለ። ትናንት አንዱ ሰምቼ ቦታው ይከበራል ምናምን ማን ምንድነው ብታረጉት ምናምን ጋዜጠኛ ሲጠይቃቸው ወላሂ አልহামዱሊላህ እኛ እዚህ ቦታ ምን መጣው የተወሰኑት አህለል በይት ናቸው። እነዚህ የነብዩ አህለል በይት እንዳይመስል እንዳትሸወድ። የተወሰኑት አህለል በይት ናቸው። የተወሰኑት 100 ዓመት ያገለገሉ ናቸው። የተነሱት እንደዚህ ናቸው። ምንድነው የሚሰራው ቦታው ላይ ብሎ ሲጠይቃቸው ልጅ የሌለው ይመጣል፣ ዘር ያጣ ጋብቻ ያጣች ያጣ በሙሉ ይመጣና እዚህ እስላም ያደርጋል። አባባዬ ድረሱልኝ ይልና ከዛ ምን እንሰጠዋለን አለ። አንድ ድንጋይ አለች፣ ድንጋይ እንሰጣለን አለ አንዱ። ከዛ ይዞት ይሄዱና ወልዶ ምን ብሎ ከልጁ ጋር አብሮት ይዞት ይመጣል ማለት ነው። ከዛ ድንጋዩን እንቀበልና ለማን እንሰጣለን አለ? ለሌላ ሰው። ሚዲያ ላይ ቀርቦ እንደዚህ አይነት ነገር ቀልቡ በሌላ ነገር የተንጠለጠለ ሰው ባገኘው ለምትሸሸግ ትፈልጋለህ። ዑመር ምንድነው ያለው? ነብዩ አለይሂ ሰላቱ ወሰላም ሀጀር አልአስወድ ሲሲሙ ባላየው ኖሮ አልስምህም ነበር። እኔ ደግሞ አውቃለሁ። አንተ ምንድነው ያለው? ሀጀር አልአስወድ ድንጋይ ትላለህ። ከዛ ምን ታውዝሽ? ነብዩ አለይሂ ሰላቱ ወሰላም ስለሳሙ ነው የምትሰሙ እንጂ ድንጋይ መሆኑን አውቃለሁ። መጥቀም መጉዳት የሚችለው ማን ነው? አላህ ነው። ሽርክ ያለባቸው ሰዎች ጀሃነም ክሽክሽ አድርጎ ይበላቸዋል። መውጫ ተስፋ የለው። ኻሊዲነ ፊሃ አበዳ አለና ማብቂያ የላትም። ትበላዋለች ጀሃነም እያለ ነው አላህ Subhanahu Wa Ta'ala። وما ظلمناهم ولكن كانوا هم الظالمين وما ظلمناهم ይላል አላህ። አልበደልናቸውም፣ ራሳቸው በደለኞች ናቸው። ጀሃነም ትገባለህ እንዳታጋራ ተብሎ ነበር፣ አጋራ፣ ተጨማለቀ፣ ተጃጃለ አይደለ? ይበላዋል። እኛ አልበደልናቸውም፣ ራሳቸውን ይበደሉት። አላህ ይበሉኝ ድረስልኝ በሉኝ እሰጣቸዋለሁ፣ ችግር የለውም ማለት ነው። አላህ የምትፈልጉትን ነገር ጠይቁኝ እኔ አለው። ቀደም ስራችሁ በላይ የቀረብኩልን እኮ እያለ ነው አላህ። ውስጥን አጽዳው ከምቀኛነት፣ ከሽርክ፣ ከህዝብ፣ ከተለያዩ ተንኮሎችን አጽድታችሁ ጠይቁን እሰጣለሁ እያለ በአላህ የሚያጋሩ ሰዎች ጀሃነም ክሽክሽ አድርጎ ይበላቸዋል። ربنا أخرجنا منها فإن عدنا فإنا ظالمون ربنا أخرجنا منها ይላሉ። እንደገና
ያ አላህ ይባክህ አውጣን ይላሉ። አረ አውጣን ያ አላህ ይላሉ። ይበዛባቸዋል። ፈኢን ኡድና ፈኢና ዛሊሙን ያ አላህ አውጣንና እንደው ወደዚህ አስጠሊ ተግባር ከተመለስን እኛ በደለኞች ነን ይላሉ። የቂያማ ቀን የዛን ቀን አለ እንዴ? የለም። ባላህ የሚያጋራ ሙሽሪክ የሆነ ሰው ከጀሃነም መውጫ የለውም። ለሙእሚን ለሙስሊም ባላህ አላመነ ግን ወንጀል ለተዳፈረ ሰው ከጀሃነም ይወጣል በወንጀሉ ልክ ተቀጥቶ። ባላህ የሚያጋራ ካፊር ግን ዘላለም ይነዳታል እያለ ነው አላህ ሱብሓነሁ ወተዓላ። ቃለ እኽሰኡ ፊሃ ወላ ቱከልሙን እንዲህ አይነት ድርድር የለም ነው አላህ የቂያማ ቀን። እንደዚህ አይነት ድርድር የለም። ተቃጠሉ ያሉ ሰዎች ያላህ ህግ ማለት ይወርድባቸው ይላል አላህ ሱብሓነሁ ወተዓላ። ወልመላኢከቱ የመላእክቶች ወናሲ አጅመኢን ይላል። የሰው ልጆችን በጠቅላላ በማን ይሆን? በካፍሮች ላይ ያላህ ህግ ማለት ይወርድባቸው ይላል። ስለዚህ ጀሃነም ላይ እነዚህ ሰዎች ይነዷታል። ከጀሃነም መጠንቀቃቸው ላ ይخفف عنهم العذاب ولا هم ينذرون ይላል አላህ። ጀሃነም አይቀነስላቸውም፣ እርዳታም አያገኙም። ይነዷታል እያለ ነው ጀሃነም ላይ። ከጀሃነም ሙሲባ አላህ ይጠብቃል። ፈርተን ጀሃነም ላይ ወዞ ሊጥለን ከሚችል ነገር አላህ ይጠብቃል። ነብዩ ሰለላሁ ዐለይሂ ወሰለም እያንዳንዱ ሰው በስራው ምን አይገባም አሉ? ጀነት አይገባም። አላህ የራሱን ትሩፋት ጨምሮበት ቢሆን እንጂ አንተ የምትሰራው ዛሬ የምትለፋው የምትሰግደው ቀን ሙሉ ብትሰግድ ማታም ስትሰግድ ብታድር ወሩን ብትጾም የጀነትን ደሞዝ ምን ማድረግ አይችልም? መክፈል አይችልም ነው ትርጉሙ እንጂ ያለ ስራ ጀነት ይገባል ማለት አይደለም። ይሄን ጠንቅቃችሁ ሰዎች እየቀየሩ ስለሆነ ማለት ነው። በስራ አይደለም ብለዋል ነብዩ ይላል። እንደዛ ነው ነብዩ ሰለላሁ ዐለይሂ ወሰለም እኔ ቢሆን ጀነት በስራዬ አልገባም ማለት እኔ የሰራው ስራ የጀነትን ደሞዝ መክፈል አይችልም ነው። ادخلوا الجنة بما كنتم تعملون ادخلوا الجنة بما كنتم تعملون በመሰሩት እኮ ነው ግቡ የሚላቸው አላህ። ነብዩ ሰለላሁ ዐለይሂ ወሰለም ጀነት ውስጥ ደረጃዎች እንዳሉ አልተናገሩም? ሰዎች በሰሩት ደረጃ ልክ እንደገና ደግሞ የቂያማ ቀን ይሄ ስራጥ አለ አይደል እንደምንሸጋገርበት የመጀመሪያው እንደምንድን ነው የሚያልፈው አሉ ነብዩ ሰለላሁ ዐለይሂ ወሰለም። እንደ ብልጽታ ያልፋሉ በኢማኑ መጠን አላህ ከነሱ ያርግ። የተወሰነው ደግሞ እንደ በራሪ ያልፋሉ ነብዩ ሰለላሁ ዐለይሂ ወሰለም። የተወሰኑት እንደ በደረጃው ያልፍና መጨረሻ እየተንገዳገደ ይመጣና እየተቦጨቀም ይሸጋገራል። ያችን ስራጥ አላህ ያሳልፈን። እንደገና ደግሞ ስራ ዋቅቶ ጀሃነም ይወረወራል አሉ ነብዩ ሰለላሁ ዐለይሂ ወሰለም። በስራ መጠን ነው ደረጃ የሚገኘው። የምንሰራው ስራ ጀነትን መግዛት አይችልም። አላህ ትሩፋቱን ጨምሮልን ነው የምንገባው። ስለዚህ እነዚህ ሰዎች ጀሃነም ላይ ይዘወትራሉ። ለነሱ አማራጭ መፍትሄ የላቸውም። የቂያማ ቀን አላህ እኮ ማን ነው ዱንያ ላይ ሲፎክር የነበረው? አምባገነን። ዛሬ ሁሉም አምባገነን ነው አይደል? የሆነች መሳሪያ ካለች ራሱ ይፈጋ አንተ ከኔ ጋር ማውራታችን ዞር በል እንጂ ምናምን ነው የሚለው። የቂያማ ቀን ሀታ ነብያቶች እኮ ምንድነው የሚሉት? ነፍሲ 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 ነብያቶች ነብዩ ሰለላሁ ዐለይሂ ወሰለም አላህ ዘንድ መጥቶ ስጁድ ወርዶ አላህ ምልጃቸውን ተቀብሏቸው ራስን ከፍ አድርግ ምልጃንም ተፈቅዶላል አድርግ ያ መሐመድ ይባላል አሉ ነብዩ ሰለላሁ ዐለይሂ ወሰለም። አላህ ዘንድ ቀርቦ የሚፎክር የለም። የቂያማ ቀን እንዳንሰለቸው إنهم يرونه بعيدا ونراه قريبا إنهم يرونه بعيدا ونراه قريبا قرب ይቻላል ሩቅ አድርጎ ይመለከቱታል። ወነራሁ ቀሪባ ይመጣል ቅርብ ነው። ሁሉ አቲም ቀሪብ እያንዳንዱ የሚመጣ ነገር ቅርብ። ትናንት የነበሩ አባቶቻችን የታሉ? ያልቃሉ እኮ ትላልቅ ሽማግሌዎች እኮ እየሄዱብን እኮ ይሄዳል። በቃ እየሄዱ አሊሞቹ እየሄዱ ኢልሙ እየተነሳ በረካው እየተነሳ ፈሳዱ እየተስፋፋ ስለዚህ ጀሃነምን የገቡ ሰዎች ካፍሮቹ መውጫ የላቸውም ማለት ነው። ሰዎች ጀሃነምን ይገባሉ። ከዛ ቆዳቸው ተቃጥሎ ባለቀ ቁጥር ምን ይተካላቸዋል? ሌላ ቆዳ ይተካላቸዋል። ለምን? ለይዙቁል አዛብ አላህ ቅጣቷን ሊቀምሷት ቆዳን ቀያይርላቸዋልና አላህ ይጠብቀን ከጀሃነም። ጀሃነም ብሎ ማለት ነብዩ ሰለላሁ ዐለይሂ ወሰለም ብዙ ቦታ ተናግረዋል። ነብዩ ይፈሩ ነበር፣ ያለቅሱ ነበር፣ እንባ ያወርዱ ነበር። ዛሬኛ እኮ ወይ እናት ስትሞት ወይ አባት ሲሞት ወይ ሚስት ወይ ልጅ ሲሞት እኮ ነው እንባም እንደሚታየው እኛ ፊት ላይ ይሄ ደርቋል። ነብዩ ሰለላሁ ዐለይሂ ወሰለም ያወርዱት ነበር። ሳቢዩን ቁርአን ቀራኒ ያለቅሳሉ። እኛ ጋር የለም ማልቀስ የሚባለው ነገር የለም። ስለዚህ ከጀሃነም ለመጠንቀቅ ኸይር ስራዎችን ማብዛት ረበና ስፍ አና አዛብ ጀሃነም ይላል ጌታችን። አረ ቅጣትን ቀንስልን ዞር አድርገን ይላል። ግን ይቻላል ባላህ ካዱ ሰዎች ይነሳላቸዋል? አይነሳም፣ ይቃጠላሉ፣ ይመኛሉ አለው። ويقول الكافر يا ليتني كنت ترابا يا ليتني كنت ترابا እንደው ምን አለ እንደው አፈሩን ከስሜ በቀረው ይላሉ። ወላኪን ይገኛል አይገኝም። እንስሳዎች ፍርድ ይፈረዳል። ቀንድ ይያላት ቀንድ የሌላቸው ይወጋችሁት አላህ ፍርድ ይሰጥና ምን ይላቸዋል? ኩኑ ቱራባ። ካፊሮችም ይመኛሉ፣ ነገር ግን የለም አላህ። የዛሬ ቀን ሞትም የለም ህይወትም የለም። በቃ ተሰቃያለ እንዴ ዛሬኛ የሆነ ሳትናው ሲነካለው ስለ ጀሃነም ሲነገር መግባት ያለበት ቁርአን ከተነገረው እኮ በቂ ነው፣ ሊገባን ይገባል። ነብዩ ሰለላሁ ዐለይሂ ወሰለም የጀነቱም ሰዎች ጀነት ከገቡ በኋላ የጀሃነም ሰዎች ጀሃነም ከገቡ በኋላ ሞት ተይዞ ይመጣል አሉ። ያላህ መልስ ዛሬ ሞትን እያየን ነው።
ብናይ እኮ እንዘጋጅ ነበር አይደል? ቀኑ ቢቀጠር ምናምን እንደዚህ አይነት ነው የሚመጣው ምናምን ቢባል የተወሰነ እንኳን ድርጅት እናደርግ ነበር። አናየውም እኮ ድንገት ነው አይደል ከች የሚለው። የቂያማ ቀን የጀነትም ሰዎች ጀነት የጀሃነም ሰዎች ጀሃነም ከገቡ በኋላ ሞት ራሱ ተይዞ ይመጣል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ የጀነት ሰዎች ካሁን በኋላ ሞት የለም ተብሎ አጠገባቸው ምን ይደረጋል? ይታረዳል አሉ ነብዩ ሰለላሁ ዐለይሂ ወሰለም። ከዛ በኋላ የጀነት ሰዎች በደስታቸው ላይ ምን ይጨምርላቸዋል? ደስታ ይጨምርላቸዋል። በቃ ሞት የሚባል ነገር የለም። ለጀሃነም ሰዎች ካሁን በኋላ ምን የለም ይባላሉ? ሞት የሚባል ነገር የለም ተብሎ ይታረዳል። በጭንቀታቸው ጭንቀት ይጨመርላቸዋል አሉ ነብዩ ሰለላሁ ዐለይሂ ወሰለም። እና አላህ ጀነት ከሚገቡ ሰዎች አድርገን ከጀሃነም አደጋና ማዕበል አላህ ይጠብቀን። ዱንያ ላይም ደግሞ ወደ ጀሃነም ሊወስደን ከሚችል ነገር ደግሞ ከመሸንገል አላህ ራሱ ይጠብቀን። ቀልባችንም ሁሉ ነገራችን ለአኺራ ዝግጅት የምናደርግበት መንገድ አላህ ሰህል ያደርግልን። ባጢል ከሆነ ነገር አላህ ይጠብቀን። ሐቅ ላይ አላህ ያጽናን። አላህ አቂባችን አሳምሮት ከዚህ ዱንያ የምንለይ አላህ አድርገን። በሰማነው የምንጠቀም አላህ አድርገን። ጀዐለኒ አላሁ ወኢያኩም ሚነል ለዚነ የስተሚዑነ አልቀውለ ፈየተቢዑነ አሕሰነሁ። ሰላም አለይኩም።